ከሪፎርም በኋላ በተለይ ሀገር አቀፍ የኢኮኖሚክ ሪፎርም ከተቀረጸ በኋላ ፖቴንሻል ባሉን ጉዳዮች ላይ ትኩረት ተደርጎ ስራዎች መስራት ተጀምረዋል። ከዚህ ውስጥ እንግዲህ ትልቁ ትኩረት ካገኘው ንዑስ ዘርፍ ውስጥ የሆርቲካልቸር ልማት ነው። እንግዲህ የሆርቲካልቸር ልማት ስንል አትክልት፣ ዕፀ ጣዕም ወይም ኸርብስ የሚባሉ የፍራፍሬ፣ እንሰት፣ ስራ ስር ሰብሎች፣ ቡና፣ ሻይ፣ ቅመማ ቅመም፣ አበባን ጨምሮ በዚህ ስር የሚመደቡ ናቸው። ሚኒስቴር መስሪያ ቤታችን አቮካዶ ላይና ባናና ላይ እስከ 15 ዓመት የሚደርሱ የፕሮጀክት ቀረጻዎችን በማካሄድ በአሁኑ ሰዓት የአቮካዶ ልማት ፕሮግራሙ እንደ ናሽናል እውቅና ተሰጥቶት መንግስት በራሱ ከፍተኛውን ድርሻ ፋይናንስ ለማድረግ ኮሚትመንት ገብቶበት እየሰራበት ያለ ሁኔታ ነው ያለው። የሆርቲካልቸር ልማት በተለይ ደግሞ ከፍራፍሬ ልማት ጋር ተያይዞ ለአረንጓዴ አሻራ ልማታችን ከፍተኛ አስተዋጽኦ እያደረገ ያለ በተለይ ደግሞ በክቡር ጠቅላይ ሚኒስትራችን የሁለተኛው ፌዝ ወይም የሁለተኛው ዙር የአረንጓዴ አሻራ መርሃ ግብር ሲጀመር የፍራፍሬ ልማታችን ላይ ትኩረት ሰጥተን መስራት እንዳለብን ከ60% በላይ የማይበሉ ነገሮች ብቻ ሳይሆኑ ኢኮኖሚካሊ ጠቀሜታ ያላቸው የሚበሉ እንደ ፍራፍሬና መኖ ላይ ትኩረት ተደርጎ መሰራት እንዳለበት አቅጣጫ ተቀምጦ ተግባራዊ እየተደረገ ያለበት ሁኔታ ነው ያለው። በዛም ጥሩ ለውጥ ያገኘንበት በተለይ ደግሞ ክላስተር ልማት ላይ እንደ ሀገር ትልቅ ትኩረት ከሰጠናቸው የፍራፍሬ አይነቶች አቮካዶ ላይ ትልቅ ሙቭመንት ተደርጎ ስራዎች የተሰሩበትና በአሁኑ ሰዓት ደግሞ ፍሬውን መልቀም የጀመርንበት ሰዓት ላይ ነው ያለ ነው ማለት ነው። ስለዚህ በርካታ ዜጎች በዚህ ረገድ ተሳትፈዋል። መሳተፍ ብቻ ሳይሆን አሁን የኢኮኖሚው ተጠቃሚነቱ እየተረጋገጠ ያለበት ሁኔታ አለ። በብዙ መንገድ ማየት ይቻላል። አሁን ለምሳሌ የፍራፍሬ ምርቶችን ማምረት የጀመሩ አርሶ አደሮች ከሀገር ውስጥም ባሻገር ወደ ውጭ እስከ መላክ የደረሱ በዩኒየን እና በኮኦፕሬቲቭ ደረጃ የተደራጁ አሉ። ይሄ የዛ የአረንጓዴ አሻራ ልማት ኢኒሼቲቭ ተወስዶ ሲሰራ የመጣ ትልቅ ለውጥ ነው ማለት ነው። ሁሉም ትኩረታችንን ወደዛ አድርገን በመስራታችን በአሁኑ ሰዓት ፍሬውን ማየት የተቻለበት ሁኔታ ነው ያለው። አግሮ ኢንዱስትሪያል ፓርኮች አሁን ግብአቶችን የሚያገኙበትን እድልም የፈጠረበት ሁኔታ አለ ማለት ነው። ከዛ ባሻገር በቫልዩ ቼን ውስጥ በርካታ ዜጎች የስራ እድል እንዲፈጠርላቸው አስተዋጽኦ አበርክቷል ማለት ነው። አግሮ ኢንዱስትሪ ፓርኮች ለማቋቋም ወይም ለማስፋፋት ትልቁ ወሳኝ የሆነው ዴቨሎፕመንቱ ላይ መስራት ነው። ከዚህ አንጻር ነው የተለያዩ ኢኒሼቲቮችን ቀርጸን እየሰራን ያለንበት ሁኔታ አለ። በብዙ መንገድ ማየት ይቻላል። አንዱ ኤክስፖርትን ታሳቢ ያደረገ ነው። ሁለተኛው የሀገሪቱ ዜጎች በራሳቸው ኒውትሪሽየስ የሆነ ምግብ ማግኘት መብት ስላላቸው ነው። ሌላኛው ደግሞ አግሮ ኢንዱስትሪያል ፓርኮች በየቦታው የተቋቋሙ ደግሞ በቂ የሆነ ግብአት እንዲያገኙ ከማድረግ ጋር ነው። ስለዚህ ከዚህ አንጻር አሁን በሲዳማ ያለው የይርጋለም አግሮ ኢንዱስትሪ ፓርክ ብቻ ሳይሆን ጅማ ላይ ያለውም አቮካዶ ኦይል ፕሮሰስ በማድረግ ወደ ውጭ እየተላከ ያለበት ሁኔታ ነው ያለው። በቫልዩ አንጻር ስናየው ከፍሬሽ ከሚላከው ጋር አይነጻጸርም። ሁለተኛ አንዱ አድቫንቴጅ ምንድነው? ምናልባት አንደር ግሬድ የሚሆኑ በፍሬሽ የማይላኩ ምርቶች ካሉ ወደ አግሮ ኢንዱስትሪ ፓርኮቹ የሚሄድበትና ፖስት ሃርቨስት ሎስን ከመቀነስ ጋር ተያይዞ ከፍተኛ አስተዋጽኦ ያደርጋሉ አግሮ ኢንዱስትሪያል ፓርኮቹ ማለት ነው። የአትክልትና ፍራፍሬ ምርቶች በቀላሉ ሊበላሹ የሚችሉ
ከምርት ማሰባሰብ ሂደት በኋላ ተገቢውን ጥንቃቄ ማድረግ ካልተቻለ ለዛ የሚያስፈልጉ ፋሲሊቲዎች ከሌሉ በአጭር ጊዜ ውስጥ ለብልሽት የሚዳረጉ የሰብል አይነቶች ናቸው። ያም በመሆኑ ለረጅም ጊዜ ማቆየት የሚያስችሉ የተለያዩ ቴክኖሎጂዎችን በሪሰርች ከማውጣት ጋር ተያይዞ ያንን ጥቅም ላይ ከመዋላት ጋር ተያይዞ ከፍተኛ የሆነ መዋለ ንዋይ የሚጠይቁ ናቸው። ከዚህ አንጻር እንግዲህ ሲዝናል ነው ማለት ነው። የአመራረት ሂደታችን ሲዝናል የሚሆንበት ሁኔታ አለ። ከዚህ አንጻር አንዳንድ ምርቶችን ከውጭ የምናስገባበት ልክ እንደምንልከው ሁሉ የምናስገባበት እድል አለ። ያንን ለማስቀረት የተለያዩ ስትራቴጂዎች የማዘጋጀት ስራዎች ተሰርተዋል። በቅርብ ጊዜ ባለፈው አመት መጨረሻ አካባቢ ላይ ላውንች ያደረግነው የአቮካዶ ልማት ስትራቴጂ አለ። ያ ትልቁ ፎከስ የሚያደርገው በቫልዩ ቼን ውስጥ ያለው ወይም በእሴት ሰንሰለት ውስጥ ያለው ስራ በተሳለጠ መንገድ እንዴት ይሰራል የሚለውን ነገር ለማስተሳሰርና በተለይ እንደ መንግስትም ኢንቨስት ለማድረግ የሚገባውን ነገር ኢንቨስት እንዲያደርግበት በፕራይቬት ሴክተሮች ደግሞ መሰራት ያለበትን ነገር ኢኔብሊንግ ኢንቫይሮንመንቶችን በመፍጠር እንዲሰሩ ከማድረግ ጋር ተያይዞ በፓርትነርስ አካባቢ ላይ ደግሞ ያሉትን ክፍተቶች በጋራ ከኛ ጋር በመሆን የሚሰራበትን እድል ለመፍጠር ስራዎች እየተሰሩ ያለበት ሁኔታ አለ። የአትክልትና የፍራፍሬ አይነቶች እንደ ፌዴራል ደረጃ ስናይ ውስን ሊሆኑ ይችላሉ። ክልሎች ደግሞ በስፋት ኢኒሼቲቭ ወስዶ እየሰሩ ያለበት ሁኔታ አለ። ለአብነት ያህል ለመጥቀስ ኦሮሚያ ብዙ የሆርቲካልቸር ሰብሎች ላይ ኢኒሼቲቮችን ቀርጾ እየሰራበት ያለበት ሁኔታ አለ። የሴንትራል ሳውዝ ኢትዮጵያ አካባቢ ላይ ደግሞ ያሉት እንዲሁም ሳውዝ ዌስት አካባቢ ላይ የ30-40-30 የሚል አንድ አርሶ አደር ሚኒመም 100 ፍሩት ሊኖረው ይገባል ብለው በተለያዩ የፍራፍሬ አይነቶች እንደየ አግሮ ኢኮሎጂውና ውጤታማነቱ እየተከደበት ያለ በሲዳማ በአማራ ክልል እነኚህ አካባቢዎች ላይ በስፋት እየተሰራ ያለበት ሁኔታ አለ። ከሞላ ጎደል ሌሎቹም ክልሎች ለመስራት ጥረቶች ያደርጋሉ፣ ግን እንደነዚህ ክልሎች አግሬሲቭሊ አልተገባበትም። ስለዚህ እኛ አሁን ለሌሎችም ክልሎች ጥሪ ማስተላለፍ የምንፈልገው ያለውን ጠቀሜታ ተረድተው በዚህ በአትክልትና ፍራፍሬ ዘርፍ ያለውን ውስንነት አሻሽለው መሄድ መቻል አለባቸው።